ነፍስሽን በገነት ያኖርልን። እሺ ምን ባጠፋው ምን በበደልኩኝ ምን ባደረኩኝ እኔ ላይ ትመሰክራለህ? ምስክር ተገኝቶብሃል ስባል እውነቱን ለመናገር ማመን ነው ያቃተኝ። የምናገረው ነገር ነው የጠፋብኝ። በስንት ጊዜያት ስንለፋ ስንደክም ለማስተካከል ስንጥር የነበረው ነገር በሙሉ ነፍሰ ገዳይ አድርገውኝ ምንም ነገር ማስተካከል እስከማልችል ድረስ አድርገውኝ እንግዲህ እስር ቤት ተገኝቻለሁ። ክፍሏም ገባው፣ ልብሶቿንም አየው፣ ልብሶቿም አሉ። ግን የት እንደሄደች እኔ እንጃ። ስልኩም ስደውላት ስልኳንም አታነሳም። እሷ ራሱ እኛ ጋር ነው የገባሁት። እሱ ምን ሲሰራ እንደነበር ልጅቷስ በምን አይነት ምክንያት እዛ ቤት ልትገባ እንደቻለች የእሷስ አስክሬን እዚህ ለምን ሊገኝ እንደቻለ እሱስ ደግሞ ምን አይነት ነገር ቢያይብኝ በዚህ ደረጃ አቤል ይሄንን ክፋት ሊኖረው ይችላል። ካሜራ ጀርባ የምንሰራቸው ብዙ ኬዞችም ስላሉ ብዙ አይነት ማስፈራሪያ ይመጣል። የስራችን አንዱ አካል ነው እንደሚሰራ ነው የማውቀው። ይኸው ጥበቃ ፊት ለፊት ነው እያወራሁ ያለሁት። ይሄን የምልበት ምክንያት እኔ ሰው ማስፈራራትም የማስፈራራት አቅምም የለኝም። እንግዲህ ምንድነው እናቴ አቤል ቤት ሬሳ ተገኘ ብዬ ማውራት ራሱ በጣም ትንሽ ከበድ ያደርገዋል ነገሮችን እና እኔ ራሱ ጨንቆኛል። ምን ብዬ እንደምናገር ምነግራት አላውቅም። ደግሞ ሬሳ አምጥታችሁ ቤት አስቀምጣችሁ ጠበቃ ነኝ ምንድን ነኝ ትላለህ እንዴ? እንዲህ ብለህ ነገር የለም። አቤል ገሏል ሰው እያልከን ነውና አምን ይሄ ነገር እውነት ከሆነ እኮ በጣም ከባድ ነገር እኮ ነው። የኛም ስሜት ጥሩ አይደለም። ግን አሁን እዚህ ጋር እያመንኩ አይደለም። አቤል እንደዛ አያደርግም። ጀስት ወይ ተመሳስሎ ወይ የሆነ ነገር ተፈጥሮ ነበረ። አንዱ ብርጭቆ ላይ አሻራ አለው። አሻራውም አንዱ የአቤልን ያሳያል፣ አንዱ ደግሞ የጓደኛው ቅርብ ጓደኛው ፍቅረኛ አሻራ ነው የሚታየው። እና ማሚዬ ቆይ አሁን ቤተሰብ ምናምን የሚጠይቅበት ሰዓት አለ። እሱን እነግራቸዋለሁ። ቆይ መሄድ ነው ያለብን፣ ማሚ መቀመጥ ነው ያለብን። እዚህ ምንድነው እያወራ ያለው? ምንም እየገባኝ አይደለም። ፕሮግራም ላይ ነበሩ፣ አብረው ነበሩ በትውውቃው። እሷም ለብቻው ተጠርታ እሱም ለብቻው ተጠርተው ሊሄዱ ይችላሉ። ሄዱ። መጠጥ ሲጠጣ አይተኸዋል። አሁን በዚህ ምቀኝነት ነው በልጄ ላይ አዝሞ የመጣ ነገር አለ። መድኃኒዓለም እሱ ይመልስልኛል። የኔ ጌታ አሁን እንሂድና ያለበት ቦታ ማየት ፈልጋለሁ። ህግም ሆነ ምንም ሆነ ሌሎች መረጃዎችም አሉ። ሌሎች መረጃዎችም ያገኘናቸው አሉ። እናቴ አጥፍቷል እያልክ እየነገርከኝ ነው። የሰዎችን ጉዳይ ጎልጉሎ የሚያወጣ ልጅ እሱ ታሰረ ጥፋት አጠፋ እያልክ ነው። አያጠፋም። ልጁ እንዳይለወጥ፣ ልጁ ስራ እንዳይሰራ፣ ልጁ የተቸገረን እንዳይረዳ የሚያደርግ ነገር አለ እንጂ አቤል እንኳን የጓደኛው እንኳን የምኑ ተሸልማ ብትመጣም አይፈልግም። በቃ በልጄ ላይ ምስክር የመሰከርክ ሬሳ ቤቱ ውስጥ ሬሳ ተገኘ እያልክ ነው። የተገኘውንም ቤቱ አየን እኮ አየው። ከዛን በኋላ ያሉ መረጃዎችንም ሰጡኝ። እኔም ደግሞ እኔ ጋም ያሉ ዝር አድርጎ ሰው የሚገልበት የሚጨክንበት እንትን የለውም። በልጄ ላይ ብዙ የሚረማመዱ አሉ፣ ብዙ የሚቀኑ አሉ። በልጄ ላይ ብዙ የሚቀኑ ስላሉ ሲያወሩ ስለምሰማ ተው ይሄን ስራ ብዬው ነበር። ቆይ ትንሽ ቀን ነው የምሰራው እያለኝ እያባበለኝ ነው እዚህ ውስጥ አሁን ነገር ውስጥ የገባው። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ የተፈጠሩትን ነገሮች ማለት በምን አይነት መንገድ ማስረዳት እንዳለብኝ ምንስ ብዬ ደግሞ ለእናንተ መግለጽ እንዳለብኝ አላውቅም። ግን እየተፈጠሩ ስላሉት ነገሮች በሙሉ ማለት እኔ ስሜ በዚህ ደረጃ በእንደዚህ አይነት ሁኔታ ይነሳል ብዬ አስቤም አልሜም አላውቅም በፍጹም። በቃ ማለት እኔ እንደዚህ አይነት ፐርሰናሊቲም የለኝም። እስከዛሬ የምሰራውም ለህዝቤ ሀገሬን ባለን ወይም ደግሞ ካለንበት ነገር አንጻር አንድ ስቴፕ ከፍ አደርጋለሁ ብዬ አስቤ
በራሴ መንገድ ብዙ ነገሮችን ለብዙሃንም ደግሞ ፍትህ ማግኘት አለባቸው ብዬ ለማሰባቸው ሰዎች ተገቢ የሆነውን ነገር ሳደርግ ኖሬያለሁ። ግን ማለት አሁን ስለገጠመኝ ነገር አሁን እየደረሰብኝ ስላለው ነገር በምን አይነት አማርኛ ማብራራት እንደምችሉ አላውቅም። አስቡት፣ ለስንት ጊዜያት ስንለፋ ስንደክም ለማስተካከል ስንጥር የነበረውን ነገር በሙሉ ነፍሰ ገዳይ አድርገውኝ ምንም ነገር ማስተካከል እስከማልችል ድረስ አድርገውኝ እንግዲህ እስር ቤት ተገኝቻለሁ። ከዛም ደግሞ የዋስ መፍትሄ ተከብሮልኝ ተገቢ የሆነውን ነገር በጊዜው በተሰጠኝ ቀናቶች መሃል ማስረጃዎችን አሰባስቤ ማቅረብ እንዳለብኝ ያው ግልጽ በሆነ አማርኛም ተነግሮኛል። የዋስ መፍትሄም እንግዲህ የተሰጠኝ ባሉት ማስረጃዎች አማካኝነት ነው። እነዛ ያሉት ማስረጃዎች ምንድን ናቸው ለሚለው ነገር እስቲ በኋላ ላይ ተገቢ በሆነ መንገድ ማብራሪያ ይሆናል። ግን በማላውቀው ጉዳይ እንደዚህ አይነት ሁኔታ ውስጥ ውድ ቤተሰቦቼ ማለት ስለ ጉዳዩ ማለት ስለተፈጠረው ነገር ለእናንተ ግድ ማብራራት ስላለብኝ አንድ በአንድ ስላለው ከዛን ቀን ጀምሮ ስለተፈጠሩት ነገሮች በሙሉ ለእናንተ ለማብራራት እወዳለሁ። ከነዛ ውስጥም አንዱ ምንድን ነው፣ እንደ ማንኛውም ጊዜ ከአብሮ አደጎቼ ጋር የምናሳልፈው ጊዜ አለ። እዛም ፕሮግራም ላይ እንግዲህ ያው ግዴታ መገኘት ስላለብኝ ለተወሰነች ሰዓታት የምትሆን ሄጄ ፕሮግራሙን ተሳትፌ ወደ ስራ የምመለስ ይሆናል። ያለውን ነገር በሙሉ አስረድቻቸዋለሁ። ማለት የምታውቁትም ነገር ነው። በተቻለን አቅም ጊዜያችንን አመቻችተን ያለውን ነገር አስተካክለን ለእናንተ ተገቢ የሆነውን ነገር ለማስተላለፍ ስንሞክር ኖረናል። የተቻለኝንም ሳደርግ ነበር። በዛ ዕለት በቃ ባጭሩ በዛ ዕለት የተፈጠረው ነገር እኔ ፕሮግራሙ ላይ ተሳትፌያለሁ። እዛ ጋር እንዳልኳችሁ ነው ጓደኞች ያሉ፣ ሁሉም ደግሞ የትዳር አጋሩም ወይም ደግሞ የፍቅር አጋሩን ይዞ እዛ ፕሮግራም ላይ ይሳተፋል። የአብሮ አደጎች ፕሮግራም ስለሆነም ማለት ነው። እርስ በርስ አዳዲስ ሰዎች የወለዱም ልጆቻቸውን ይዘው መጥተው ያለውን ነገር በቃ አሪፍ ጊዜ ማሳለፍ የሚቻልበት፣ ከዚህ በፊትም ደግሞ ጥሩ ጊዜያቶችን ስናሳልፍበት የነበረ ሰዓት። እዚህ ጋር ማስተባብሎ ምንም አይነት ነገር የለም ማለት የማውቀውም ነገር ስላሌለ ማለት ነው። አውቄ አድርጌ ወይም ደግሞ እኔ ለማስተካከል የምፈልገው ምንም ነገር የለም። በቃ ያ እንደዚህ ነው እንደዚህ ተፈጥሮ ምንም ማለት እኔ ስለተፈጠረው ነገር ስለሆነው ነገር እኔ ስለነበርኩበት ሁኔታ በሙሉ መናገር እንጂ ያ እንደዚህ ሆኖ እንደዛ አላውቅም። በቃ ምን እንደተፈጠረ ሁላ ነው የማላውቀው። ፕሮግራሙ ላይ ነበርኩኝ። እንደምታውቁት እዚህ ጋር ብዙ የምናስተላልፋቸው ብዙ እጃችን ላይ ለህዝብ ማስተማሪያ ይሆናል፣ ለነዛ ሰዎችም ደግሞ መፍትሄ ይሆናል ብዬ የማሰባቸውን ነገር ለማድረግ ደፋ ቀና እላለሁ እንጂ ሰው እኔ ላይ ከጎኔ ምን ያስባል፣ አካባቢ ላይ ያለው ሰው እኔ ላይ እንዴት ይነሳብኛል። ስፔሻሊ ደግሞ አብሮ አደግ ሆነን አንድ ፕሮግራም አዘጋጅተን እያስተላለፍን ተገቢ የሆነውን ፕሮግራም ሄድኩኝ። አይ ቲንክ ለ30 ለ40 ደቂቃ ነው የቆየሁት። ለዛውም እነሱ እንዳይከፋቸው እንዳይቀየሙኝ ስል እዛ ፕሮግራም ላይ የማስተናገድ የአንዳንድ ነገሮችን ላይክ
ፕሮግራሙ ውጭ ላይ ነበር። ነገሮች ፕራይቬት መሆን ባለባቸው መንገድ በተለይ አሁን ላይ ደግሞ የሆነ ሴንሲቲቭ ኬዝ እንዲያስኩኝ አስረድቻቸው በእኔ ምርጫ የተዘጋጀ ቦታ ነበር የሆነው። ያንን ሁሉ ነገር እያብራራው ያለውት እዛ ቦታ ላይ እንኳን ጊዜ አግኝቼ አልተቀመጥኩም። እንኳን እኔ የጓደኛ የፍቅረኛ ጋር ተያይዤ ልወጣ ከኔ ጋር ልትሄድ ለዛውም ደግሞ ይሄን ያክል ደደብ አይደለሁ። ወንጀሎች በምን ያክል ጥበብ እየተሰሩ እንዳሉ እማክሰው ነኝ። ምን እየተከናወነ እንዳለ ጠንቅቄ እማክሰው ነኝ። ኢማጂን እኔ ገድዬ የገዛ ቤቴ ውስጥ አስክሬን ሳስቀምጥ ስለ ህግ ነው ማላቀው፣ ስለሚፈጠረው ወንጀል ነው ማላቀው፣ ስለምንድን ነው ማላቀው? የትኛው ነገር አዲስ ሆኖብኝ ነው እኔ አንድ አስክሬን ቤቴ ውስጥ ላስቀምጥ የምችለው? በብዙ መንገድ እንግዲህ ለህግ አካላቶች ማብራራት ያለብኝን ነገር ለማብራራት ሞክሬያለሁ። ከዛ አልፎም ተርፎ ደግሞ የወይን ብርጭቆ ቤት ውስጥ እንደዚህ ተገኝቷል። ትክክል ነው። 2 የወይን ብርጭቆ ተገኝቷል። አንዱ ኖርማል ብርጭቆ ነው። አንደኛው ላይ ደግሞ ልክ እሷ ወይን የተጠቀመችበት ወይን የጠጣችበት ብርጭቆ አለ። ማን ይዟት ይምጣ? ማን እዛ ቤት ውስጥ ያስገባት? ከማን ጋር ስትጠጣ ያለውን ነገር አላውቅም። ይሄ ነገር ኢንቴንሽን ብዙ ነገር ለማድረግ እየተዘጋጁበት ያለው ነገር ግልጽ ነው። እኔ በራሴ በኩል መፍትሄ ለማምጣት ነገሮችን ለማስተካከል እንኳን ሁኔታዎችን እንዳላመቻች የገዛ ሰራተኞችን መስክረውብሃል ተብያለሁ። አስቡት፣ እቤቴ ስመጣ ብቻዬን የመጣሁት ከኔ ጋር የሚመጣ ስለዚህ ስራ አንዳንድ ፋይሎችን ሄዶ ማጣራት የነበረበት ሰው ነበር። መጣ፣ ሰጠሁት። እዚህ ጋር ማንንም ሰው ስም መጥቀስ አልፈልግም። ተገቢ ከሆነ ወይም አስፈላጊ ሆኖ ከታየኝ ግን ከዚህ የበለጡ ነገሮችን ማድረግ እችላለሁ። ይሄንን ሁሉ ነገር ኮንትሮል የሚያደርግ የቤቱ ጥበቃ አለ። ካሜራም እንግዲህ የቤት ካሜራ ሴኩሪቲ ተበላሽቷል። እስቲ ይሄ ሁሉ ነገር የተደራረበበት ምክንያት እኔ ልክ ይሄ ወንጀል እንደተፈጠረ ምንም ያደረኩት ነገር አልነበረም። ቀጥታ ለህግ አካላትን የደወልኩት ማንም ሰው እንዳይነካ፣ ሰራተኛውንም ጥበቃውንም አርፋችሁ ቁጭ በሉ ብዬ ለህግ አካል ደወልኩኝ። ሲመጡ ኑ ካሜራውን ማየት እንችላለን ብዬ በሚሄዱበት ሰዓት ካሜራው ተበላሽቷል። አስቡት፣ የገዛ ቤቴን ካሜራ ይበላሽ ይስራ ጠንቅቄ እማላክ ሰው እስክመስል ድረስ። እኔ ግን ያንን ሁሉ ነገር ያደረኩት ከቦታው ላለመነቃነቅ፣ ቦታው ላይ የህግ አካላቶች ሲመጡ ምን መደረግ እንዳለበት ስለማቅ፣ የትኛውንም አይነት ቪዲዮ የትኛውንም አይነት የካሜራ ቅጂ ደግሞ እኔ ሳሎን ወንጀል እስከተፈጸመ ድረስ የህግ አካል መጥቶ አይቶ ለራሱ ማስተላለፍ ያለበትን ነገር እንዲያስተላልፍ ስለምፈልግ ነው። ያ ነገር ግን ሲፈጠር ካሜራው ተበላሽቷል። ይሄ ደግሞ ሆን ተብሎ የተዘጋጁበት ነገር እንዳለ የሚገልጽ ነገር አለ። ይሁን ብዬ የህግ አካላቶች እዚህ ቤት ውስጥ እስከተገኘ ድረስ ተጠያቂ የምትሆነው አንተ ነህ ስባል እሺ ብዬ ሄድኩኝ። ለአንድ ቀን ከነሱ ጋር ነበር ያሳለፍኩት። ግን ሁለተኛውን ቀን ምስክር ተገኝቶብሃል ስባል እውነቱን ለመናገር ማመን ነው ያቃተኝ። የምናገረው ነገር ነው የጠፋብኝ። አልጠጣው፣ አልሰከርኩ፣ ሌላ የምጠቀመው ነገር የለ። የማደርገውን የምሰራውን ነገር በስትክክል ጠንቅቄ የማክሰው ነኝ። ያሉትን ነገሮች ማመን ያቃተኝ። እንደነገርኳችሁ ምስክር ተገኝቷል የተባለው ለዛውም የቤት ሰራተኞቹን የተባልኩት ምን ይመሰክራሉ? ላይክ እኔ ሁለት ሀሳብ ውስጥ ገባው። ላይክ በአንድ በኩል እኔ ብቻዬን መምጣቴን ያለውን ነገር
ተገቢ በሆነ መንገድ ለመግለጽ እየሞከሩ ያለው መሰለኝ። በአንድ በኩል ደግሞ ሜቢ እነሱ እኔ እኮ ማለት የቤት ሰራተኛዬ ጥበቃው በምን ምክንያት ነው የኔን የቅርብ ጓደኛ ፍቅረኛ ሊያውቁ የሚችሉት? ብቻ ነገሩ ውስብስብ ሆኖብኛል። አውቃለሁ ብዙ እኔም ማጥቃት የሚፈልጉ ሰዎች እንዳሉ አውቃለሁ። እኔን እግር በእግር እየተከታተሉ መደረግ ያለባቸውን ነገሮች እኔ ማድረግ ያለብኝን ነገሮች እንዳላደርግ መሰናክል የሚሆኑ ሰዎች እንዳሉ አውቃለሁ። ግን ስላሉት ነገሮች ለማብራራት ባገኘሁት እድል ሁሉ ፍርድ ቤትም ለማስተባበል መስጠት የምችለው ምንም አይነት ቃል አልነበረኝም። ምክንያቱም ሰው ስለሚያውቀው ነገር ነው መልስ መስጠት የሚችለው። አሁንም ለእናንተ መናገር የምችለው እኔ ስላሳለፍኳቸው ወይም ደግሞ ሳደርጋቸው ስለነበረው ነገር ብቻ ነው። ከዛ ውጪ ይሄ የሆነው በዚህ ምክንያት ነው፣ ያ የሆነው በዛ ምክንያት ነው የሚለውን ነገር አላውቅም። እኔ በጣም ነው የተሰማኝ። ያንን አስክሬን ባየሁበት ሰዓት ለህግ አካል ከደወልኩኝ በኋላ ቀጥታ የደወልኩት ለጓደኛዬ ነው። ስልክ አያነሳም። በሁለተኛ ስሞክርለት ደግሞ ስልኬን ብሎክ ነው ያደረገው። ያም ጉዳይ የማያጣራው ነገር ይሆናል፣ ችግር የለውም። እና ውድ ቤተሰቦቼ እናንተም ይሄን ነገር ባታውቁ ደስ ይለኝ ነበር። ግን የኔን ህይወት እንግዲህ ያው አብረን እየተጋራን እያየን ያለናቸው ነገሮች ናቸው። እስካሁንም ደግሞ ሲፖስትላቸው የነበሩት ቪዲዮዎች ከዚህ በፊት ተቀርጾ የነበሩ እንደዚሁ ሲገደሉ የነበሩ ኬዞች ነበሩና በእነሱ ላይ ተሰርተው ሲለቀቁ የነበሩ ነው። በአጭሩ ጥበቃዬን ማናገር እፈልጋለሁ። ከጥበቃዬ ጋር የሚኖረን ቆይታ ለእናንተ ተገቢ በሆነ መንገድ ማስተላለፍ ይሆናል። ለአንዴና ለመጨረሻ ግን ለእናንተ ማለት የምፈልገው ነገር ቢኖር እንደዚህ አይነት ነገር ወይም እንደዚህ አይነት ስራ መስራት ማሰብም የምፈልግ አይነት ሰው አይደለሁም። ለዛም ደግሞ ህግን ጠንቅቄ ማክሰው ነኝ። ወንጀል በምን አይነት መንገድ የሚሰሩ ወይም ደግሞ ወንጀልን እንዴት እንደሚሰሩ ከአንዴም ስንቴ ብዙ ጊዜ እንደዚህ አይነት ሴታፖች ተሰርቶብኛል። ከህግ አካላቶች ጋር በመተባበር እንግዲህ ነገሩን እንዲከሽፍ አድርገን እናውቃለን። አሁን ግን ባልተጠበቀ ሁኔታ ቤቴ ውስጥ ስለተገኘው ነገር ፈጣሪ ከረዳኝ በዚህ ሳምንት ውስጥ ያሉትን ነገሮች ተጨባጭ የሆነ መረጃ ለህግ አካል ማስረከብ ከቻልኩኝ ነፃ መሆንበትን ወይም ደግሞ የፍርድ ሂደቱን በውጭ ሆኜ መከታተል የምችልበት ሁኔታ ይመቻችልኛል። ምክንያቱም እዚህ ጋር የጠፋው የሰው ህይወት ነው። እኔ ምንም ብዬ ማስተካከል ወይም ማብራራት የምችለው ነገር የለም። እግዚአብሔር ይስጣቸው። እነሱም ደግሞ እስከዛሬ ስለነበረኝ ከእነሱ ጋር የምሰራውን ስራ የእኔንም ማንነት በሚያውቁት ልክ ስለሚያውቁ ያለውን ነገር እንግዲህ ቀላል በሆነ መንገድ ተረድተውኛል። እነሱንም ከወዲሁ እንግዲህ ምስጋናዬን እያቀረብኩኝ ለእናንተ ደግሞ የምሰጠው ነገር ቢኖር እንዲሁም ፍርድ ቤት ያልኩት ነገር ነው። በራሴ እጅ ቤቴ ድረስ አስክሬን ጎትቼ ይዤ የምመጣ አይነት ሰው አይደለሁም። ሲቀጥልም ደግሞ ምንም አይነት ወንጀሎች ሲሰሩ የሚደረጉት ነገሮች ምን እንደሆኑ አውቃለሁ። እንኳን እኔ እናንተ የኔን ፕሮግራም እየተከታተላችሁ ያላችሁ ሰዎች ለራሱ ነገሮች ወዴት እየወሰዱን እንዳሉ ጠንቅቃችሁ ታውቃላችሁ። ብቻ በፈጣሪ እርዳታ ለእናንተ ተገቢ የሆነውን ነገር ለማብራራት የምሞክር ይሆናል። ዛሬ እንግዲህ ቀጥታ ወደ ስራዬ የምገባ ይሆናል። እስቲ ጥበቃውን አወራዋለሁ። ካሜራው ለምን እንደጠፋ የሚሰራ ካሜራ ነው።
በመቀጠልም ደግሞ ስገባ ከጓደኛዬ ጋር ነው የገባሁት። እሱ ምን ሲሰራ እንደነበር ልጅቷስ በምን አይነት ምክንያት እዛ ቤት ልትገባ እንደቻለች የእሷስ አስክሬን እዚህ ለምን ሊገኝ እንደቻለ እሱስ ደግሞ ምን አይነት ነገር ቢያይብኝ በዚህ ደረጃ አቤል ይህንን ክፋት ሊኖረው ይችላል። ይህንን ማንነት እንደዚህ አይነት መጥፎ ወይም ደግሞ የሰው ልጅ ላይ እንደዚህ አይነት አሰቃቂ ነገር ሊያደርስ ይችላል እንዳሉ አላቅምና አወራዋለሁ። ብቻ እስቲ ማለት እኔ አሁን እዚህ ጋር ለምናገራቸው ነገሮች ለራሱ ይቅርታ እንድታደርጉልኝ እፈልጋለሁ። ማለት ስሜታዊ ላለመሆን አስቡት። በዚህ ሳምንት ውስጥ ተገቢ የሆነው ማስረጃ ሰብስቤ ማላስረክብ ከሆነ ጠላቶች እንደሚፈልጉት የነሱ ምኞት ከመንገዳቸው ዞር እንድልላቸው ስለሆነ እነሱ በሚፈልጉት መንገድ እድሜ ልኬን እስር ቤት ውስጥ እንደማቀቅ ያደርጉኛል። በኤልሳ በኩል ሲመጡ የነበሩ ማስፈራሪያዎችም አሉ። ብቻ ብዙ ነገሮች አሉ። ብዙ ኬዞችን ነው የምንይዘው ስለሆነ ከካሜራ ጀርባ የምንሰራቸው ብዙ ኬዞችም ስላሉ ብዙ አይነት ማስፈራሪያ ይመጣል። የስራችን አንዱ አካል ነው እንደዚህ አይነት ነገሮች። በህይወት ማለፍም ቢሆን እንደዚሁ እንደሚባለው አሁንም እኔ ላይ እንደደረሰው ብዙ ስራዎቼን፣ ህልሞቼን ያሉትን ነገሮች በመተው ባላጠፋሁት ነገር እጅ ሰጥቶ የጠላቶች አቅም የጠላቶች ሀብት ንብረት እንግዲህ ከማስረጃ አልፎ አስክሬን ቤት ውስጥ ድረስ እንግዲህ አምጥቶ እስከ ማስቀመጥ ደረጃ ፓወር እስካለው ድረስ ያው ንጽህናችንን ተገቢ በሆነ መንገድ እስከምናሳይ ድረስ እኛም መቀጣት ያለብንን ነገር የምንቀጣ ይሆናል። በጣም ግን ደስ የሚለኝ እስከዛሬ የምፈልገውን ስራ ሰርቻለሁ። ተገቢ የሆነውን ቅጣት እንዲያገኙ አድርጌያቸዋለሁ። ብዙዎችን ፍርድ እንዲገባቸው ተገቢ የሆኑም ፍርድ እንዲያገኙ አድርጌያለሁ። ያ በጣም ያስደስተኛል። የኤልሳንም ኬዝ ደግሞ በእንደዚህ አይነት ሁኔታ ደስ በሚል ሁኔታ ለህግ አካል አሳልፌ መስጠቴም እሱም የሚያኮራኝ ስራዬ ነው። ማን ያውቃል በቀጣይ ስራው እንግዲህ ምንም ላንገናኝ እንችል ይሆናል። ከዚህ በኋላ ምንም አይነት ቪዲዮም ለእናንተ ሰርቼ ላለቅላችሁ እችላለሁ። ግን ያው ለእናንተም ትልቅ ክብር አለኝ። ለሙሉ ኢትዮጵያ ህዝብም ደግሞ እንደዚሁ እስከዛሬ አብሬያችሁ ስለፋ ስደክም ብዙ ነገሮችን ሳደርግ የነበርኩኝ እኔ ወንድማችሁ አቤል ነኝ። እናንተም ደግሞ የክሩ አባላቶቹ ሙሉ ዛሬ እንግዲህ እዚህ ጋር ማዘንም ሆነ ሌላ ስሜት ማሳየት አይጠበቅብንም። ማለት የተፈጠሩትን ነገሮች ይከፋኛል። ማለት እኔም እኮ ሰው ነኝ። ብዙ መናገር የምፈልጋቸው ነገሮች አሉ። ግን ያ ነገር መፍትሄ ሊሰጠኝ አይችልም። ባጭሩ እግዚአብሔር ከኛ ጋር ይሁንና መፍትሄ ነው የምንፈልገው። ማስረጃዎችን ማግኘት ነው የምንፈልገው። ወንድሞቼም እንደዚሁ እየተሯሯጡ ይገኛሉ። እንደዚህ በተለያየ ሚዲያ ላይ የሚሰሩት ወንድሞቼ ስም መጥቀስ አይጠበቅብኝም፣ የምታውቋቸው ስለሆኑ ያው ብቻ ምንም ሆነ ምን ግን እኔ ንጹህ እንደሆንኩ ለእናንተ መናገር እፈልጋለሁ። እስቲ ከጥበቃው ጋር የተወሰነ ቆይታ እንዲኖረን እፈልጋለሁ። ያው ለሟች እህቴ ደግሞ ፈጣሪ ነፍስሽን በገነት ያኖርልን።
በቅርበት አላቅሽም። የእሷ ቤተሰቦችም እንደምታውቁት ማንም ሰው እንደሚያውቀው ኖርማል ጓደኞቻችንም እንግዲህ በደንብ የምታውቁት ነገር ነው። እኔና እሷ ምንም አይነት ቅርበትም ሆነ እኔና እሷ ለብቻ ተገናኝተን የምናወራበት ነገር ይቅርና ከጓደኛዬ ጋር ሁን አለ ራሱ ለደቂቃዎች ቁመን አውርተን የምናውቅ ሰዎች አይደለንም። ነፍስሽን በገነት ያኑርልን። ቤተሰቦቿም፣ እናት አባት፣ ወንድም እህቶቿ፣ አቅራቢያ ላይ ያለችው ጓደኞቹ በሙሉ ማለት መጽናናትን እመኝላቸዋለሁ። እንዲሁም ደግሞ ጓደኛዬ ፍቅረኛ ነች፣ ስላጣሃት በጣም አዝናለሁ። እንዲሁም ደግሞ ጓደኛዬ ስላጣሃት ፍቅረኛ በጣም አዝናለሁ። ግን ለምን ስልክ እያነሳህልኝ እንዳልሆነ ለምን እንደተሰወርክ የእውነት እኔ እንደሚወራው የገደልኳት መስሎ ከሆነ በጣም አዝናለሁ። እንደዚህ አይነት ማንነት እንዳሌለኝ ጠንቅቀህ ታውቀዋለህ። ሌላም ችግር ካለ የተሳሳትከው ነገር ካለ ደግሞ በሂደት የምናየው ነገር ይሆናል። ለቤተሰቦቿም፣ ለጓደኞቿም፣ ለአብሮ አደጎቿም፣ አካባቢ ላይ ላላችሁ ሰዎች፣ ለመላ ኢትዮጵያ ሕዝብም ደግሞ መጽናናትን እመኛለሁ። ቀጥታ እስቲ ከጥበቃዬ ጋር የሚኖረውን ፕሮግራም ለእናንተ ላስተላልፍላችሁና ተገቢ የሆነውን ጥያቄዎች የምንጠያየቅ ይሆናል። እስከዛው ድረስ ከኔ ጋር ቆዩ። እንግዲህ ያው ውድ ቤተሰቦቼ ከጥበቃዬ ጋር በመሆን ፕሮግራሜን ጀምሬያለሁ። እስቲ እኔ እናንተን ካሜራ ወይም ደግሞ አሁን ይምጣ ብዬ ከማስጀመሪ በፊት እኔ እናንተ አልተገናኘንም አይደል? ከእስር ቤት ከወጣሁም በኋላ ሆነ እስር ቤት ከመግባቴ በፊት እኔ እናንተ ያወራናቸው ነገሮች ነበሩ? ምንም ነገር የለም እስካሁን። ግጭት አለን? እኔ እናንተ ነጋግረን እናውቃለን? አረ በፍጹም እሺ፣ በፍጹም አስቀይሜ ያውቃለሁ? አረ በፍጹም በፍጹም እሺ፣ በፍጹም። ታዲያ እሺ ምን ባጠፋው፣ ምን በበደልኩኝ፣ ምን ባደረግኩኝ እኔ ላይ ትመሰክራላችሁ? አረ ወላዲቷን ያልመሰከርኩም እኔ አልመሰከርኩም፣ እሷ ናት የመሰከረችው። ሲጀምር እኔ ምንም ነገር ያወራሁትም ነገር የለም። ሲጀምር ይሄም ነገር ሲፈጠር እኔ ትንሽ አሞኝ ነበር፣ ክፍሌ ጋደም ብዬ ነበር። እኔ እንደውም ጩኸቱን ምኑን ስሰማ ነው ሮጬ ስወጣ ይሄ ነገር የተፈጠረው። ማታ ስገባ ሰላም ብዬ ነው የገባሁት። አዎ ያው ማታ ስመጣ ከማን ጋር ነው የመጣሁት? ከጓደኛ ጋር ነው የመጣው። ገባ ወረቀት ነገር ይዞ ሲወጣ ነው ያየሁት። እኔ እሱ ጠጥቼ ነበር? አረ በፍጹም። ሰከሬ ስንገዳገድ ወይ የሆነ ነገር አይተብኛል? አረ በጭራሽ በጭራሽ። ሌላ ሴት ነበረች ከኛ ጋር? አረ ሴት የሚባልም ምን ያላየውም። እሺ አስክሬኗን ያየሃት ልጅ ከኔ ጋር ገብታለች? አልገባችም። እኔ ከጓደኞት ጋር ሲገቡ ነው ያየሁት። እሱም ደግሞ ቶሎ ነው የወጣው ወረቀቱን ይዞ። እኔ ምንም እኮ እኔ ሰሞኑን አሞኝ ያው እርሶም እንዳይጨነቁ ብዬ ነው ያልነገርኩት እንጂ እኔ ሐኪም ቤትም መሄድ ፈልጌ ነበረ። ግን ያው ስራም ስለሚበዛቦት ነው እኔ በቃ ዝም ብዬ ራሴው እዚሁ ችዬ እንትን እያልኩ ነበር፣ እየታመምኩ ነበር። የዛለትም እኔ ጩኸቱን ስሰማ ነው ሮጬ ወጣሁት። እሺ ሌሊት ላይ አልወጣሁም አይደል? ከቤት እኔ አልወጡም። ያው እንግዲህ ድንገት እንቅልፍ ሸለብ ሲያደርገኝ ከሄዱ እንጂ ይኸውልህ እዛ ጋር ሄዳችሁ የመሰከራችሁት። ሲቀጥልም ደግሞ ካሜራውን ሙሉ ለሙሉ ኮንትሮል የምታደርጉ አንተን አይደል? አው ያው ጋሽ እኔ እንደነገርኩት እኮ ነው። እኔ ከሰሞኑን አሞኝም ስለነበር በቃ እሷ ናት መልእክት ምንም የምትቀበለው ሰራተኛዋ ናት። እኔ ያው እርሶን እኮ ላለማስጨነቅ ነው እንጂ እኔ ፍቃድ መውሰድ ፈልጌ ነበር። ግን በቃ የዛለት ምን እንደተፈጠረም እኔ አላቅም። ብቻ እኔ ሲጀምር አልመሰከርኩም ጋሽ፣ እኔ አልመሰከርኩም። እሷ ናት ሄዳ የመሰከረች። ፖሊሶቹ ተደጋጋሚ መጡ፣ ብዙ ነገር ጠየቁኝ። እኔ በቃ ያው ታምሜም እንደነበር ብቾትን ከጓደኞት ጋር እንደገቡ ነገርኳቸው። ከዛ ውጪ በቃ ተመላለሱ፣ መጡ፣ 10 ፎቶ ያነሳሉ፣ ሌላ ፖሊስ ይመጣል፣ ይጠይቃሉ። በቃ እኔ ምንም እሷ እንደሆነች ነው እነሱም እኮ ለእኔ ነገሩኝ። እሷም ያው እርሶ ከታሰሩ ጊዜ ጀምሮ የለችም ቤት ውስጥ፣ የት እንደሄደች እኔ አላውቅም።
ክፍሏም ገባው፣ ልብሶቿንም አየው፣ ልብሶቿም አሉ። ግን የት እንደሄደች እኔ እንጃ። ስልኩም ስደውላት ስልኳንም አታነሳም እሷ ራሱ። እኔ ምንም በቃ እኔ የእውነት ነው የምላችሁ ቤተሰቦች፣ እንግዲህ ግልጽ በሆነ አማርኛ እንዳወራሁት ስገባ ከጓደኛዬ ጋር ነው የገባሁት። የሚያስፈልግ በንጋታው የሚሰሩ ኬዞች ስለነበሩ ሰዎቹን አውርቶ ማጣራት ያለበትን ነገር እንዲያጣራ፣ እኔም ደግሞ ከዛ እንደወጣው ቀጥታ ክፍሌ ነው የገባሁት። ክፍሌ የገባው መታየት የነበሩባቸው ዶክመንቶች ነበሩ፣ እነሱን ቼክ ሳደርግ ነበር። ማጣራት የነበረብኝን ነገር በሙሉ ሳጣራ ነበር። ከክላሲም አልወጣውም፣ የተባለው ወይንም አልጠጣውም። የሚደረጉትን ነገሮች እየተባሉ ያሉትን ምንም የማውቀው ነገር የለም። ካሜራውም እንደሚሰራ ነው የማውቀው። ይኸው ጥበቃ ፊት ለፊት ነው እያወራሁ ያሉት። ይሄን የምልበት ምክንያት እኔ ሰው ማስፈራራትም የማስፈራራት አቅምም የለኝም። ይሄንን ደግሞ ጠንቅቄ ማክሰው ነኝ። ከእስር ቤት ወጣው፣ እንደመታውኝ ይኸው መጣው፣ እዚህ ጋር ቁጭ ብዬ ለእናንተ ፕሮግራም ማስተላለፍ ጀመርኩ። በጀርባው ላወራውም ላስፈራራውም የሆነ ነገር ለማድረግ አልሞከርኩም። ይሄን የምለው ማንንም ሰው ፍራቻ አይደለም፣ ግን እዚህ ጋር የጠፋው የሰው ልጅ ህይወት ነው። በአቤል ስም በአቤል ቤት ውስጥ ካሜራዬ አይሰራም። የገዛ ሰራተኛዬ ከአቤል ጋር ነው የመጣችው ብላጡ የምስክር ቃሉን ከሰጠች በኋላ እዚህ ቤት የለችም። የት እንዳለች አይታወቅም። እሺ እኔ ከከተማም በተደጋጋሚ እየወጣሁ ስለነበረ ያሉትን ነገሮች እንደዚህ በጥልቀት ለመከታተል አመቺ ሁኔታ ላይ አልነበርኩም። ይሄን ቤት እንግዲህ ለእናንተ አምኜ ስሰጥ ክፍሌ ውስጥ ምን አይነት ዶክመንቶች ምን አይነት ንብረቶች እንዳሉ አንተም ታውቃለህ። አንድ ቀን እቃ ጎደለብኝ፣ እቃ ጠፋኝ፣ እንደዚህ አደርጋችኋል የሚል ቃላት ለእናንተ ሰንዝሬ አውቃለሁ? አረ በፍጹም ጋሽ፣ ምን እንኳን እንዲህ ሊሉ ቀና ብሎስ መቼ ይሆናል? ደህና አደራችሁ ደህና መሻችሁ ብሎ ነው የሚወጡት። እኔ አንዳንዴ እኮ ቤቱም የእርሱም ይሁን ራሱ እጠራጠራለሁ። እንደ ባለቤትም እንኳን አንድ ቀን አስቀይሞን አያውቁም። እኔ እሷ ናት ትንሽ የምታጠራጥረኝ፣ እሷ ናት። ያው አንዳንዴ ሱቅም ምንም ስለምትሄድ ያው ወይኔ ትንሽ ቀንም ያው ፀሐይም ሲበረታ ጋደም ካልኩ አውቃሉ ባህሪን የእንቅልፍ ነገር ድንገት እንደዛ ሲሆን ብቻ እኔ እሷን ነው የምጠረጥር። እንግዲህ እርሶ ላይ መስክራ ያው እርሶ ከተያዙ ጀምሮ አልመጣችም፣ ልብሷንም አልወሰደች፣ ስልክም አታነሳ። እኔ ድንገት ከጓደኛው ጋር ተመሳጥራ ሊሆን ይችላል እሱ እንጂ እኔ በፍጹም እርሱ ወይንሸት ማለት ካለሽበት ቦታ ሆነሽ ይሄንን ነገር እንደምትከታተይ እርግጠኛ ነኝ። ከነማን ጋር ሆነሽም ይሄን ውሸት ዋሺ፣ ይሄንን ምስክርነት መስክሪ አላውቅም። ግን በጣም የማዝነው ከአንቺ ጋር በእንደዚህ አይነት ሁኔታ መነካካታችን። እንደ እህቴ አንቺ እኮ ኦልሬዲ እኔ መግደል የምትችይ ሰው ነበርሽ። ይሄ ሁላ ነገር ውስጥ መግባትም አስፈላጊ አልነበረም። እኔን የምትጠይ ለእኔ ክፉ ማንነት ለእኔ መጥፎ ሀሳብ ያለሽ ሰው እንደሆንሽ ባቅ ኖሮ ከአንቺ እህል ተቀብሎ መብላቱ ለራሱ ለእኔ ከባድ ነበር። ታውቂያለሽ ቤት እንደመጣው ብዙ እዚህ ሚዲያ ላይ የማይወሩ ነገሮች ከእናንተ ጋር ያለኝን ቅርበት ይኸው እሱም አለ። እንግዲህ እንደመጣው እንግዲህ ብዙ ፕሮግራሞችን ሰርቼ ደክሞኝ ነው የምመጣው። ለእናንተ ግን እንደ አንድ ቤተሰብ አካል ሌላው ይቀርና እዚህ ቤት ሴት ይዤ መጥቼ አውቃለሁ? አረ በፍጹም ጋሽ፣ እኔ አልኮት ፍቅረኛ ብዬ
ፍቅረኛዬን መፍትሄ ነው ካለኝ ማንም ሰው አይከለክለኝም። ግን ፍቅረኛ እንኳን ፍቅረኛዬ ናት ብዬ ሴት እዚህ ቤት ይዤ መጥቼ አውቃለሁ? አረ በፍጹም በቃ በቀደምም ያው ጓደኞት ነው ሲመጣ ራሱን የልብ ብዬ አየሁት። ብዙ ጊዜ ያው አምሽቶም ስለሚመጡ ከስራም ደክሞ ስለሚመጡ በቃ ብቾትን ነው እኔ እንግዲህ የማዩት። ወይ ድንገት እኔ እረፍት ስሆን አላቅም ብቻ እንጂ እኔ እስከዛሬ የማውቀው ብቾትን ነው። ወረቀት ሁሌ ወረቀት ይዞ ነው የሚመጡት። ሁሌ ወረቀት ይዞ ነው የሚመጡት። እንግዲህ እኔም ይሄ ነገር እኮ ግራ የሚያጋባው ነው። እኔም እኮ ግራ ገባኝ። እኔ በቃ እንዳሉት ወይንሸትን ነው የምጠረጥር። እኔም ድንገት ከነሱ ጋር ተመሳጥራ ከሆነም ያው ብዙ ጊዜ ትወጣለች ትገባለች። በዛ ሰዓት አስገብታ ከሆነ ለየት ያለ ነገር አይተባት ታውቃለህ? ያው ጋሽ አንዳንዴ የሰው እንጀራም መዝጋት ነው ብዬ ነው ለእርሱም እሱም ያው ደክሞትም ስለሚመጡ እንዳይናደዱ ብዬ ነው እንጂ ያው ሱቅም ስትወጣ ትቆያለኝ። እንደገናም ስልክም በጣም ብዙ ነው የምታወራ። እኔ እንደውም በቃ የሆነ ጊዜ ስትቆይ ጊዜ ሲሄድ ከሰፈሩ ጎረምሶች ጋርም ቆማ ስታወራ ስትሳሳቅ አይቻለሁ። ግን ያው እኔ ምን ብዬ ልንገሩት? ለእርሱም ያው ደክሞትም ስለሚመጡ ስራውትም ብዙ ነገር ስለሚያደክሙት ብዬ ነው እንጂ በጣም በቃ እኔ እንደው እርሶ ራሱ እንደሷ ስልክ የሚያወሩ አይመስለኝም። በጣም ነው ስልክ የምታበዛ። ሹልክ ብላ እኔን ታያለች። አንዳንድ ጊዜ አንዳንዴ ወደዚህ ወደዛ ቅብዝ ቅብዝ ያደርጋታል። ብቻ እኔ እንጃ ጋሽዬ። ያው ክፍሎትንም እሷ ስለምታጸዳዳ እኔ እንግዲህ እሷን ነው የምጠረጥር። እሷ ናት ይሄን ነገር ተመሳጥራ ያው ብዙ ጠላት እንዳለቦት ስለምታውቅ ነው እንደዚህ የምታደርግ ራሷ ናት ብዬ ነው የማስብ። እኔ እንግዲህ ብርጭቆም ኬት እንደመጣ እኔ እርሶ ውሃ ራሱ ይዞ ገብቶ አይቻላቅ። እንግዲህ እኔ ግራ ነው የሚያጋባ። ብቻ እስቲ አንድዬ ነው የሚያውቅ ያለውን ነገር እንጂ እኔ እንጃ ጋሽዬ። እኔም እኮ ግራ ገባኝ፣ ተጨነኩ። የ4 ዓመት ልጅ አዝላ እንደ ማንኛውም ሰው የምትበላበትን ወይም የምትጠጣበትን ትንሽ የገንዘብ እንድሰጣት ነበር መንገድ ላይ ጠይቀች። ላይክ ልጅቷን ግን ቁሜ በማወራት ሰዓት የምታወራው ነገር ያላት ማንነት ያሳለፈችው በቤተሰቦቿ የደረሰባት ስቃይ ደግሞ እንድቀርባት እንዳምናት ሲቀጥልም ደግሞ እኔ ጋር መታ ብትሰራ ምን ችግር አለው? በቃ እኔም ሰራተኛ የለኝም፣ ግን ሰራተኛ ለኔ አስፈላጊ ሆኖ አይደለም። የቤት ሰራተኛ እኔ ጭራሽ የሚያስፈልገኝ ሰው አይደለም። ምክንያቱም ከቤት አልበላም፣ ከቤት አልጠጣም። ውሎዬ ውጪ ነው፣ ስራ ላይ ነው የማሳልፈው። በወር ልገባም ላልገባም እችላለሁ። እኔ እኮ ልብሴን ለመቀየር ለራሱ የማገኘውን ጊዜ እኔ የማውቀው፣ ያሉትን ጊዜያቶች እንዴት እንደምጠቀም እኔ የማውቀው። ግን ለእሷ ማረፊያ ለልጇም ግን እኔ ጋር ከመጣች በኋላ አንድ ነገር ተስማማን፣ ስላለው ነገር አወራንበት። እኔ የምሰራው እንደዚህ አይነት ስራ ነው። ስለዚህ እኔን የሚያጠቁ ሰዎች ይኖራሉ። ልጅሽን እናት አባትሽ ጋር ላኪው። አሁን ላይ እነሱን መደገፍ ትችያለሽ። ልጅሽም ሳይሳቀቅ ስርዓት ባለው መንገድ ማደግ ስላለበት እንደዛ ብዬ እንግዲህ ተገቢ የሆነው ማቴሪያል በማሟላት አያቶቹ ጋር ሄዶ ልጁ መማር እንዲችል ብዙ ነገሮችን ብቻ አድርገን ልከናል። ከዛ በኋላ ነው እንግዲህ ወይንሸት እኔ ጋር መኖር የጀመረችው።
ልጎዳት የምችልበት ላስከፋት የምችልበት እቤት ተመላልሼ ቤት ውስጥ ካለው ነገር አንፃር እኔ እሷን ላስቀየም የምችልበት አንዳች ነገር የለም። ግን ለምን ይሄ ጉዳይ እንደታሰበ ለምን ይሄ ነገር እንደተፈጠረ አላውቅም። ወይንሸት እኔ ላይ እንደዚህ አይነት ምስክርነት ትመሰክራለች የሚለውን ነገር አሁንም አምኖ መቀበል ለኔ ከባድ ነው። እስቲ ነገሮችን እግዚአብሔር በፈቀደው መንገድ ይመራዋል። እኛም ደግሞ የሚፈጠሩትን ነገሮች ለማስተካከል የምንሞክር ይሆናል የእግዚአብሔር ፍቃድ ከሆነ። ያው ነገሮች ሁሉ የሰውን ነገር እንደማስተካከል የራስ ሲሆን ቀላል አይደለም። አሁን ላይ የሆነን ሰው ኬዝ ይዤ ቢሆን ኖሮ እኔም ማቀው አሁን እኔ ጋር ያሉትን እውነታዎች በግምት ውስጥ በማስገባት ለህግ አካል አሳልፌ ሳልሰጠው ራሴ ጋር በማድረግ ብዙ ነገሮችን አስተካክል ነበር። አሁን ግን እኔም ራሴ ተጠርጣሪ ነኝ። እኔም ወንጀለኛ እየተባልኩ ነው ያለሁት። ኢንኬዝ ያሉትን ነገሮች እውነታ እንኳን ብዬ መናገር ስችል እንዳልናገር ነው የሚያደርገኝ። ሰው እንዴት ስለራሱ ምስክርነት መስጠት ይችላል? እያወኩ በማላውቀው ነገር አስቡት። ተኝታችሁ ውስጥ እነሱ ቤታችሁ ውስጥ አስክሬን ማግኘት ማለት የገዛ ቤቴ ውስጥ የቅርብ ጓደኛዬ ፍቅሬ እኔ እንደዚህ አይነት ተአምር ጥበቃ ያለበት ቤት ውስጥ እንዴት ሊከናወን እንደቻለ ደክሞኛል ማለት በቃ በጣም ነው የደከመኝ። የተፈጠሩትን ነገሮች ማብራራት ለራሱ ሳለችኝ በቃ በጣም ነው የታከተኝ። ምን ባጠፋው? መልካም ስራ ስለሰራው፣ ለሀገር ለወገን የሚጠቅም ነገር ስላስተላለፍ፣ ተገቢ ያልሆኑ ሰዎችን መጥፎ ስራ የሚሰሩ ሰዎችን ለህግ አካል አሳልፌ ስለሰጠው ይሄ ነው የሚገባኝ? ለኔ እስር፣ ለኔ ወንጀል፣ ለኔ በማላውቀው ኃጢአት መደብደብ እኔ ላይ ወንድሜን እናቴን አካባቢ ላይ ያሉትን ሰዎች የወንጀለኛ ተባባሪ ብሎ አንገት የሚያስደፋ ስራ አለኝ እኔ? እናንተስ ስታውቁኝ እኔ እንደዚህ አይነት ባህሪ አለኝ? ለኔ የሚገባኝ ይሄ ነው? ብቻ እኔ እንኳን ተከታትዬ የእናንተን ፍርድ የማልሰጣችሁ ከሆነ እግዚአብሔር የእጃችሁ እንደሚሰጣችሁ አውቃለሁ። የእጃችሁን ታገኛላችሁ ማናችሁም ብትሆኑ። ሜቢ እኔ በዚህ በተሰጠኝ ቀናቶች ውስጥ እናንተ የሰራችሁትን ወንጀል እንደዚህ በዚህ ልክ አቀናብራችሁ የሰራችሁትን ወንጀል ማንም ሁን ማን ሁኚ ማንም ሰው ሁን እንደፈለጋችሁ ብትደራጁ ታቁኛላችሁ። አሁንም በእናንተ እይታ በእናንተ አመለካከት አቤል ወንጀለኛ እንዲባል ብታደርጉም እኔ ራሴን ነፃ ማደርግበትን እናንተን ደግሞ ከዚህ ነፍስ የሰውን ነፍስ እንደ እንስሳ አምጥታችሁ ሰው ቤት እንደ ቆሻሻ የጣላችሁትን ዋጋ አስከፍላችኋለሁ። እኔ እንኳን በዚህ ሳምንት ውስጥ ባይሳካልኝ ወንድሞቼ የስራ ፓርትነሮችም ሆኑ ልክ እንደዚህ አይነት ስራዎችን የሚሰሩ ወንድሞችን ታውቋቸዋል። እነሱ የእጃችሁን እንድታገኙ ያደርጓቸዋል። አላለቅስም። እናንተ ፊት ደስ እንዲላችሁ እዚህ መጥቼ ድክመቴን አልናገርም። የምትፈልጉት እዚህ ጋር እንዳለቅስ እዚህ ጋር ቅስሜ እንዲሰበር ይሄን ስራ አቆማለሁ። ወንጀለኛውን አምጡልኝ በቃ እኔ ሁለተኛው ላይ ስራ እንድገባ እንድንሆንም ሰው አልልም።
እሰራለሁ ደስ በሚል ሁኔታ እናንተንም ደግሞ ለጋ ካላሰልፍ ይሰጣችኋል። እምለምነው እኔ ላይ እስካሁን ድረስ ታንጀብል የሆነ ማስረጃ የለም። ተጨባጭ አቤል ይሄን ማድረጉን ይገልጻል የሚል ነገር የለም። ግን ደግሞ እንዳንድ ህግን እንደሚያክሰው ሳወራ በህግ አይን ወንጀለኛ ነኝ። ጃም የሚያስብለኝ ምክንያት ምንድነው? እቤቴ ውስጥ ተገኝቷል። አንድ አስክሬን እቤቴ ውስጥ ተገኝቷል። ስለዚህ መጠየቅ ባለብኝ መንገድ ሁሉ እጠየቃለሁ። የዋስትና መፍትሄ ከተነፈገ እስሬን ተገቢ የሆኑ ቅጣት እቀበላለሁ። ግን እኔ አስፈላጊ የሆነውን ነገር ለህግ አካል የማቀርብ ይሆናል። አንተም ብትሆን አትፍራ። ያሉት ሁኔታዎች መውጣታቸው አይቀርም። እኔ ደግሞ እንደምታውቀው ብቻዬንም ነው የገባሁት። ከእንቅልፌም ስነሳ እንደዛ ለብሼ መቼም እናንተ ፊት ወጥቼ አላውቅም። በመደናገጥ እንግዲህ ለብሼ ወጣሁትን ማይታል። ብዙ ነገሮች ተፈጥሯል። እዚህ ጋር ማስተባበል የሚጠበቅብንም ነገር የለም። ተገቢ የሆኑ ማስረጃ ለጋ አሳልፎ መስጠት ብቻ ነው ከኛ የሚጠበቀው። ቤተሰቦቻችንም እንግዲህ ያው እስከዛሬ እንደምታደርጉት እስከዛሬ በምትተባበሩበት መንገድ ለብዙሃን ሼር በማድረግ ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልን። እኛም መተባበር የምትፈልጉ የህግ አካላቶችም ደግሞ በተቻላችሁ አቅም ኮመንት ላይ በማስቀመጥም ሆነ እኛን ኢንቦክስ በማድረግ ያለውን ነገር ማስተካከል የምንችልበትን ሁኔታ የእናንተን እርዳታ እፈልጋለሁ። ግን ደግሞ ያሉትን ሁኔታዎች በዚህ ቀናቶች መሃል ከዚህ ደቂቃ ጀምሮ ለእናንተ ማስተላለፍ ይሆናል። ለብዙሃን ሼር አድርጉልኝ፣ ለብዙሃን እንዲዳረስ እባካችሁን ሼር እንድታደርጉልኝ ይፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።